ኢትዮጵያ በ6 ዓመታት ውስጥ ብቻ በነቃ ህዝባዊ ተሳትፎዎች ከ40 ቢሊዮን በላይ ችግኞችን መትከል ችላለች። ይህም የሀገሪቱን የደን ሽፋን በአጭር ዓመታት ውስጥ ብቻ ከፍተኛ እድገት እንዲያስመዘግብም ምክንያት ሆኗታል። ከደን ሽፋንም ባሻገር የአትክልትና ፍራፍሬ ልማት በከፍተኛ መጠን እንዲጨምርም አስችሏታል። ይህንንም በሁሉም የሀገሪቱ ክፍሎች አጠናክሮ ማስቀጠል የምግብ ሉዓላዊነትን ለማስከበር እንደሚያግዝ ታምኖበታል። ጠቃሚ የሆነ አሻራ ጥሎ የሚሄድ ፕሮግራም ስለሆነ እንደ ሶማሌ ክልል እኛም የዚህ አካል ለመሆን ካሁን በፊት እንደሰራ ነው አሁንም ቁርጠኛ ነን። ከማንኛውም የሀገራችን ክፍል በበለጠ ምናልባት በቆላማው አካባቢዎች የዚህ አይነት ፕሮግራም አስፈላጊነት ደግሞ ግልጽ ነው። ስለዚህ በእኛ አካባቢ በተደጋጋሚ ድርቅ ያጋጥማል። እነዚህ ነገሮችን ለማሻገር መትከል አለብን። እንደዚህ በስፋት ካምፔን መልክ ባንዴ በሚሊዮኖች በሚተከሉበት ወቅት ፋይዳው ትልቅ ነው የሚሆነው። የቀደም ብሎም የተጀመረ አሁንም እየተጠናከረ ይሄድ ያለ ነውና ግሎባል ክላይሜት ጋር የተያያዘ ነው። በተጨባጭ እኛ ጋር ለማየቱም ጥሩ ነው፣ ለትንፋሽም ጥሩ ነው። ግሪነሪው እየጨመረ ይሄድ ያለ ይመስለኛል። የኢኮኖሚ ጠቀሜታ በከፍተኛ ሁኔታ እየታየን ያለው በተለይም ኤክስፖርት የሚደረጉ የተለያዩ የምግብ ነክ ምርቶች ላይ ከፍተኛ ለውጥ እያመጣን ያለው የምግብ ዋስትናን ከማረጋገጥም ከፍተኛ እገዛ እያደረገ ይገኛል እና አሁን ምን ሰራው ስራ ከደንም ባለፈ ነው፣ ከአካባቢ ጥበቃም ባለፈ ነውና አጠቃላይ ሀገራችን የጀመረችውን የብልጽግና ጉዞ ለማሳካት በከፍተኛ ደረጃ እገዛ የሚያደርግ ስራ እንደሆነ እምነት አለን። ዓለምን እየፈተነ የሚገኘውን የአየር ንብረት ለውጥ መመከትን ጨምሮ በርካታ ትሩፋቶች እንዳሉበት የታመነበት የአረንጓዴ አሻራ መርሃ ግብር ለዓለም አቀፉ ማህበረሰብ በምሳሌነት የሚነሳ አኩሪ ታሪክም ሆኗል። ከ50 ቢሊዮን ችግኞች እየተከል እንገኛለን። ይሄ በዓለም አቀፍ ደረጃ እንዲህ አይነት ግዙፍ የአረንጓዴ አሻራ መርሃ ግብር ያደረገ አገርም የለም። ኢቭን በኮስት ደረጃ ወይም በዋጋ ደረጃ ሲታይ ህዝቡ በነፃ ወጥቶ ነው የሚተከለው። ይሄ ለሀገራችን ትልቅ ምሳሌ፣ ለዓለም ትልቅ ምሳሌ ተደርጎ ሊወሰድ ይችላል። አሁን ያለው ሁኔታ በክልላችን ህዝቡ በዚህ ስራ ላይ በሰፊ እየተሳተፈበት ያለው ሁኔታ ነው ያለው። ይህንንም አጠናክረን እንቀጥላለን። በጣም እርግጠኞች ነን ዘንድሮ ከባለፉት ዓመታት የተለየ እንደሚሆን ዝግጅት ስላደረግን መሬት ላይ ሰራውን ስለምናውቅ በጣም ጠንክረን እንሰራለን። በዘንድሮ የአረንጓዴ አሻራ መርሃ ግብር ከ7 ቢሊዮን በላይ ችግኞች በአገር አቀፍ ደረጃ የመትከል ዘመቻው ተጀምሯል። በዚህም በሁሉም ክልሎችና የከተማ መስተዳደሮች አስፈላጊው ዝግጅት ተደርጓል። የተተከሉ ችግኞችን መንከባከብን ጨምሮ በርካታ የህብረተሰብ ክፍል ባሳተፈ መንገድ የችግኝ መትከል መርሃ ግብሩም ይካሄዳል ነው የተባለው። ዝግጁ የሆኑት ወደ 50 እስከ 5 ሚሊዮን ናቸው። እንግዲህ ትንሽ ለየት ብሎ ስለሚጀምር ትግራይ ውስጥ ሐምሌ 20 ነው ኦፊሻል የሚጀምረው። ሐምሌ 20 እንግዲህ ሁሉም እዚህ ያሉት የክልልም ባለስልጣናትም የፌደራልም በዛው ላውንች በሚደረግበት ወቅት እንጋብዛቸዋለን። ቤኒሻንጉል ጉሙዝ ክልል በአባይ ተፋሰስ ውስጥ የሚገኝ አካባቢ ነው የሚገኝ ክልል ነው። ታላቁ ህዳሴ ግድብ የሚገነባበት ነው። በየአመቱ በሚሊዮኖች አሁን በዚህ አመት ከ75 ሚሊዮን ችግኝ በላይ ተዘጋጅተን እንተክላለን ማለት ነው። በመትከል ማንሰራራት በሚል መሪ ሐሳብ የሚካሄደው የዘንድሮ የአረንጓዴ አሻራ መርሃ ግብር ለጋራ አጀንዳ በጋራ የመቆም ውብና አረንጓዴ ሀገርን ለቀጣዩ ትውልድ የማስረከብ ማሳያ እንደሚሆንም ታምኖበታል።